ሰላም ሰላም ሰላማችሁ ይብዛልኝ የሞሄ ቤተሰቦች በሙሉ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለእናንተም ሰላም፣ ፍቅር፣ አንድነትን ያብዛልኝ እያልኩኝ ዛሬም በሌላ ቪዲዮ መጥቼላችኋለሁ። በባለፈው ያቀረብኩላችሁ ክፍል ጽናት ክፍል 46 መሰለኝ ይዤላችሁ መጥቻለሁ ማለት ነው። ዛሬ ደግሞ 47ን ይዤላችሁ ዱቅ ብያለሁኝ። እንግዲህ ሰብስክራይብ ላይክ እያደረጋችሁ እንደተለመደው አበረታቱን ማለት ነው። ምን እንደተፈጠረ እንግዲህ ከባለፈው ቪዲዮ እያያችሁት ነው ማለት ነው። ኪራ አሁንም እንደነበረበት ነው፣ አልተመለሰም ወደ ነበረበት። ፍቅሩን እያስታወሰ አይደለም። ያው አሁንም ጽን በሰራተኛ አይን እያያት እንደሆነ እና እሷም እየተናደደች እንደሆነ ከልጅቷ ጋር ከገጨችው ልጅ ጋር እየጠጣ ስልክ አንስታ ኪራ ከኔ ጋር ነው በምትላት ሰዓት እንግዲህ እያበደች ነው ያየናት ማለት ነው። በጣም እየተበሳጨች ነው የነበረው። በቃ ያሳብደኝ ነው እንደ ይሄ ልጅ አረ ምን ይሻለኛል እያለች ነበረ። ከሱ ነበር ያቆመው ማለት ነው። እና 47 ክፍል 47 ደግሞ በቃ እንዳስታውስ ብላ ገጠር መሄድን ወስናለች። ገጠር ልትነካው ነው ከዴቭ ጋር ማለት ነው። ምናልባት ገጠር መጥቶ አስታውሶኝ ከዛ ከመዛ ስለሆነ የተገጨው እዚህ ሲመጣ ያስታውሰኝ ይሆናል ብላ ገጠር ልትሄድ ተነስታለች ማለት ነው። እና የምታደርገው ሁሉ ጠፍቶባታል። እንግዲህ መድኃኒትም በእንጀራ እያቀለቀለች እየሰጠችው እንደሆነ ይታወሳል። እሱም ደግሞ እኔን ልትገላይ ልትመርዘኝ እያለ ስሟን እያጠፋ እንደነበር እናውቃለን ማለት ነው። እና አሁንም ደግሞ ለሱ እንግዲህ ወደ ነበረችበት ገጠር ለመመለስ የወሰነችው ለሱ ብላ ነው ማለት ነው። እንግዲህ ሌና ከማነው ስሙ ይወፍራሙ ከሱ ጋር ሆና እንግዲህ የሌል ልብስ የመሰለ ልብስሽ ልትወጪ ነው እንደ እያላት በሚጨቃጨቁ ሰዓት ጽን ትጠራለች ማለት ነው። እንግዲህ ጽ ስትጠራት አቤት ብላ ትመጣለች። እንዴ ሰኒ ማብረሻለሽ እንዴ? አዎ አለሁኝ። ቁጭ በይ እስኪ ቁጭ ብሎ የሆነ ነገር ላውራቸው ትላለች። እንግዲህ ጅዋሬኛ ማለት ነው። ሌና ቁጭ አለም እኔ ልሄድ ነው ትላታለች። እና ቁጭ በያ 5 ደቂቃ እኔ ልሄድ ነው እያልኩሽ እኮ ነው ትላታለች ማለት ነው። ምን ሆናችሁ ነው እናንተ? እኔ እኮ ስለ ሁሉም ነገር አጣርቼ ነው የመጣሁት ስትላቸው እንግዲህ ጽዮንም እሷ ከምትለው ወሬ ምን አለ በሚል እሺ ብላ ቁጭ አለች። አዎ እንደሱ ቁጭ ስትሉ ነው የሚያምርባችሁ አለችና እንግዲህ ይላችሁ ልጅቱ ምን አለች መሰላችሁ? ከኪራ ምንም አይነት ነገር አልፈልግም አለች። እሷ ስለ ራሷ ፍቅር ስለ ፍቅረኛዋ እያወራች ነበረ በምትላት ሰዓት ለጽናት እና ባትፈልገው ነው እንደዛ እጇን ሲይዛት ዝም ያለችው እያለች ነው እንግዲህ እኔ የሰማሁትን ነው እያለች ነው እንግዲህ። ሰናይትም ደግሞ እባክሽ ውሻ እስኪበላ ድረስ ነው የሚያነካክሰው ታነክሳለች እንዴ? እኔ እኮ ፊቷን ነው ያየኋት ትላለች ማለት ነው። ሌና የኔ ዋህ እንግዲህ በሎኔም ነግሬያቸዋለሁ አይደለ? ስለዚህ እናንተም ያሰባችሁትን ንገሩኝ በምትላቸው ሰዓት ቀስ በይ ቀስ እያልሽ እነግርሻለን መድኃኒትሽን አንዴ እንዳትወስጂ ሲሏት እንዴ እኔ በቃ ወሬ ነው መድኃኒቴ ማለት ነው ትላለች ማለት ነው። እና ብንነግራት ይሻላል ብላ እንግዲህ ጺም ትነግራታለች ማለት ነው። ልሽ እኔ ወደ ገጠር ለመሄድ አስቤያለሁኝ ኪራ ከነበረበት እንዳስታውስ እኔ ወደ ገጠር ልሄድ ነው እና ይሄን አስቤያለሁ ምን ትያለሽ በምትላት ሰዓት እኔ ኪራን አሳምኜ ወደ ገጠር ከምልክ ሌላ ሃይማኖት ተከታይ ሁን ብዬ ባሳምን ይሻለኛል እና ይከብደኛል ብላ ካንገራገረች በኋላ አይ እንግዲህ ትቺ ከሆነ ትችያለሽ በምትላት ሰዓት እሺ ብላ ቅፍቅፍ ብለው ሶስታቸውም ተያይዘው ይሳሳሙና ትነካዋለች ማለት ነው። እንግዲህ ሊና እኔ በቃ ወሬኛ ነው የምታረጉኝ ማለት ነው። ሁልጊዜ እኔ ወሬ እንዳያመልጥሽ የምትሉ እኔ በቃ ሁልጊዜ ወሬኛ ነኝ ብላ በመቆጣትም እንግዲህ በስከ መጨረሻ ነው ጥላዋት ሄደዋል። እንግዲህ በቃ ቤቱ ሊበላይ ነው ማለት ነው ብላ ብቻዋን ቁማ ቀረሽ ማለት ነው።
እና እየወጣችን ያለ ከቤት ትደውለታለች ለኪራ። ኪራ ደግሞ ባራውላላ ሜዳ ላይ ተቀምጦ እንዴ በዚህ ሰዓት ደግሞ ጽዮን ምኗ ነው የምትደውለው ብሎ ልጅቷ ምኗ ነው ብሎ በሚያነሳው ሰዓት እንግዲህ ለሷ ይምሰል ነው እንጂ የሚደረደረው ይወዳታል። በይ ወደ ገደለው ግቢ ይላታል ማለት ነው። ክፍለ ሀገር ቶሎ ድረሽ ተብዬ ተደውሎብኝ ነበረ ትለዋለች። እኔ ለማምጣትሽ ነው የምትሄጂው ካለ በኋላ ከእንደገና ማለቴ ሄጂ እኔ ምንድን የሚመለከተኝ ነገር አለ ምን አገባኝ ይላታል ማለት ነው። ላለማስመሰል ነው እንጂ እየወደዳት ያኔ እሷን ለእሷ ይሄ ነው ፍቅር ብሎ ላለመናገር እንጂ እያወቀ ነው የሚመስለኝ እንደኔ ማለት ነው። እኔ ስለ እሷ የሚያስብ ነው የምመስላት እንደ በቃ ቃን ያደረገችኝ እያለ በመሀል እንግዲህ ናሆሚ ይመጣል። ምን ነው ምን ሆነ ነው ፊትህ እኮ ተጨማደደ። እባክህ ምን ነው እባክህ አጥቤው ሳይደርቅ ነው ያደረኩት ምን ነው ተጨማደደ ይለዋል ማለት ነው። ኧረ እባክህ ጭው ይጨምራል እያለ ነው ናሆሚ። እች ናታ እቺ ተደራጅታ ገጠር ሄዳለሁ ብላና ገጠር ሄዳለሁኝ እያለች ሲጀመር ሰራተኛ አይደለች የቤት ሰራተኛ ናት አይደለም። ስለዚህ ጥርት ትበል ሌላ ሰራተኛ ቤት ሰራተኛ ይመጣል እያለ እንግዲህ እየተናደደ ነው ማለት ነው። ላጥ ብሎ ትቶት ይሮጣል። እንግዲህ ናሆሜም አይ ጽናት ገና አዲስ አበባ ሳትወጣ መንጠርጠር ጀመረ እያለ ነው። እና በሌላ በኩል ደግሞ እንግዲህ እሷ ዴቭ ነው ተከትሏት የመጣው ጽዮንን። አሁንም ከዴቭ ጋር ነው ድጋሚ የምትሄደው። ያው ጉዞ ጀምረዋል ማለት ነው። በጉዞ መሀል እንግዲህ አሁን እኛ ገጠር በመጣንበት ሰዓት ክሮቤል እንዴት እንደሚመጣ እርግጠኛ ነሽ እያላት እርግጠኛ ነኝ እንዴት ብሎ በሚጠይቃት ሰዓት እንግዲህ ለእኔ ካለው ይምጣ ለእኔ ካለው ይመጣል። እኔና ኪራ ተቆራርጠን የምንቀር ሰዎች አይደለንም። ምክንያቱም በመካከላችን ፍቅር አለ። ለእኔ ካለው ይመጣል፣ ለእኔ ካላለው ደግሞ ቆራጦኜ ህይወቴን መቀጠል አለብኝ እያለች ነው ማለት ነው። እና እሱስ ልክ ነሽ። እኔ ከአንቺ በላይ እኮ ገጠር ናፍቄዋለሁ። ቀይ ከብቶች፣ ሁሉም ነገር ናፍቆኛል። እና አንቺም ስትመጪ ደግሞ አባ ጋሺ ከፍቶ ስለነበረ አሁን ስትሄጂ ደስ ይለዋል። ስለዚህ እኔ ለሁሉም ነገር ደስተኛ ነኝ እያላት ነው ማለት ነው። ምን ታደርገዋለህ አባቴ እስካሁን ጸጸት ላይ ነው ያለው። እኔ ነኝ እንግዳ እንደ መቀበል ለዚህ የዳረኩት እኔ ነኝ እያለ ራሱን እየወቀሰ ነው ያለው። እንደውም ጋሺ ለምን ራሱን ጥፋተኛ ያደርጋል? እንደውም እኮ እየመጣው እሱ ነው። እሱማ ወደ ራሱ ይመለስልኝ እንጂ ሁሉን ነገር አስተካክላለሁኝ። ፍቅራችንንም ማስታወስ አለበት። እኔ ያለሱ ህይወት ያለኝ አይመስለኝም፣ መንቃት አለበት እያለችው ነው። አይዞሽ ጽናት፣ ያስታውስሻል፣ እግዚአብሔር አለ ደግሞ ያስታውስሻል እያላት ነው። እንግዲህ አንቺ ከተማ እንግዲህ ምናልባት ይሄ የመጨረሻችን ሊሆን ይችላል፣ ደህና ሁኚ እያለች እንግዲህ ከተማዋንም እየተሰናበተቻት ነው ማለት ነው። እየወጡ ስለሆነ ለሀገሩም አሳስቧታል። እና በመሀል ለአባቷ ትደውልና ለአባቷ ትነግረዋለች። እንዴ ልጄ ምንም ሳትነግሪ ነው እንዴ መጣሁኝ የምትይኝ? ድንገት መምጣትሽን መናገር አልነበረብሽም እያለ እየተቆጣት ነው። ድንገት ነው እንግዲህ ከወጣች በኋላ ነው ራሱ እየመጣሁ ነው የምትለው ማለት ነው። እንደ ዝም ብለሽ ነው የመጣሽው? እንደ አክስትሽንም ቢሆን ምግብ አሰራት ነበረ፣ ግን በሰላም ነው መምጣትሽ እያለ አባቷ እየጠየቃት ነው። እሺ እንግዲህ በሰላም ያምጣሽ ቤትሽ፣ ደግሞ ጠንቀቅ ብለሽ ትራንስፖርት ላይ እያለ አባቷ ምክር እየለገሳት ነው። ምክንያቱም እሱ ሲመጣ ወደ ከተማ ሲገባ የገጠመው ነገር እጥብ ነው ያደረጉት እና ጅሬዎች ማለት ነው። ያለውን ስልክ ብር ምናምን አጥበውታል እና ያንን ፍራቻ ተጠንቀቂ እያላት ነው። እሱም ጸሎት እያደረገ ነው። እንደው ጌታዬ ምን ሆና ይሆን? እንደው አደራህን እንደው አንተ ጠብቅልኝ ልጄን እንዳትፈተንብኝ እያለ አባቷ እየተማጸንላት ይገኛል። እንግዲህ ያው ኪራ ደግሞ አንቺ ኪሮ ኧረ እባክሽን ምሳውን እያላት ነው ማለት ነው። ሊናን እንግዲህ ታገስ፣ ትዕግስት ፍሬዋ ጣፋጭ ነው የምልህ። ስለዚህ ታገስ እያለችው ነው ማለት ነው። ሊና ወሬኛማ ማለት ነው። አንቺማ እንግዲህ ዝም ካሉሽ ምሳውንም አቋርጠሽው ቁጭ ልትይ ነው መሰለኝ ማለት
እኔ እኮ ከልቤ ሴት ነኝ እያለች ነው እንግዲህ ሊና። አስበኸዋል ግን እኮ ብትኖር በልተን እንደገና ርቦን እንደገና ምግብ እየበላን ነው የነበረው። አይገርምም? አይጽዬ ግን እኮ በጣም ነው የናፈቀችኝ። አስበኸዋል ግን እሷ ብትኖር ኖሮ ቤቱ ድምቅምቅ ብሎ ምሳ በልተህ እራት በልተህ ቁጭ ብለህ ዘና ብለህ ቡናህን እየጠጣህ ነበረ። ጽዬ በጣም ነው የናፈቀችኝ። ጸረኗ፣ ድንቡሽቡሽነቷ፣ በቃ ሁሉ ነገሯ። በቃ ጺሞ ስትለኝ እኮ ትዝ አለኝ። ፈገግ ትል ነበር፣ በዛ በረዶ በሆነ ጥርሷ ፈገግ ትል ነበር። አይ ጽዬ ስትስቅ እኮ ፀሐይ ራሱ አብራ ፈገግ ትላለች እያለች ነው ማለት ነው። እንግዲህ እየጀነጀነችው ነው። አዎ እሱስ ልክ ነሽ ትላለች እያለ ነው እንግዲህ ኪራ ማለት ነው። እሷም አደራ ብላ ተብላ የተነገራትን ጅንጀና ቀጥላለች። እየጀነጀኔ ነው ማለት ነው። እና እስኪ ቆም በልና በደንብ አስበው እስኪ እያለችው ነው ማለት ነው። ምክንያቱማ አንቺ ምግብ ስለማሰጨኝ በራብ ድብን ስለምታደርጊ ነው። በቅሽ ወደዛ ይላትና ተነጫንጮ እንግዲህ ከሳሎን ያስወጣት አለ ማለት ነው። እሷ ጺሞን ክችን ከማስገባ ራሴ ክችን ብገባ ይሻለኝ ነበር እያለ ነው ሮቦት ማለት ነው። እሱ እንግዲህ ያሰበው ያው እንደዚህ ፋፈሽ ብላ ፈጠን ብላ ተጨንቃ ምግብ የምሰራለት እና የምታቀርብለት ስለመሰለው ከአንቺ ይልቅ እሷ ትናፍቀኛለች እያለት ነው ማለት ነው። እና በመሀል ናሆሜ መጣ። እችናች ጺሞ ምግብ ሰሪ ብያት እስካሁን ድረስ ምግብ ደርሷን እያለች ያላመጣችው እያላት ነው ማለት ነው። እንደዚህ ስትናገራት ግን አምጥታ ጺምህን መታ እንዳትልህ እያለው ነው። ቸል አድርገው ካልሆነ ወተን እንበላለን እያለ ነው ናሆሜ ማለት ነው። ያን እንደዚህ የሚያደርጉት እንድራቡ የሚያደርጉት እንግዲህ የቤት ሰራተኛ ናት ብሎ ስለሚያስብ ጺን ማለት ነው። እናም የቤት ሰራተኛዋ እሷ ነች። ስለዚህ በሚርበው ሰዓት እሷን ያስታውሳል። እሷን አስታወሰ ማለት ደግሞ ከነበረው ማንነቱ ወደኋላ ተመልሶ ስለ ፍቅራቸው ሊያስብ ይችላል በሚል ነው እያስራቡት ያሉት ማለት ነው። እና በመሀልም እንግዲህ የገጨችው ልጅና ሰኒ ይገናኛሉ። ቁጭ ብለው እያወሩ ነው ማለት ነው። ይኸውልሽ ሰኒ፣ ኪራ በደረሰበት አደጋ በጣም የተጸጸትኩ ነው። ከዚህ ጸጸት የምወጣው ደግሞ ኪራ በደንብ ሲድን ነው እያለቻት ነው እንግዲህ ጽናት ደግሞ እና ታዲያ እንደዚህ በማድረግ ነው የምታድኘው? ትዳርን በማፍረስ እንዴ? ማን ነው? ኪራ ነዋ። ታዲያ እኔ ለምን አላወኩም ትላታለች ማለት ነው። እንዴ እኔ እኮ እንዳለው አላውቅም፣ ነገር ግን እኔ እኮ የተከበርኩ ሴት ነኝ፣ ከማንም ዝም ብሎ ፍቅር የሚይዘኝ አይነት ሴት አይደለሁም እያለቻት ነው። እንግዲህ አሁን ስሚ ልንገርሽ፣ ኪራ የጽናት ባል ነው ብላ ትደነግጣለች ማለት ነው። እና እስካሁን እኮ ብትነግሩኝ ከእሷ ጋርም ሆነን እሱን ለማዳን እንጥር ነበረ። አንቺማ ሰራተኛ ናት ብለሽ እኮ ንቀሻት ነበረ። ግን በጣም የሚወዳትና የሚያፈቅራት ሚስቱ ናት። እኔ ለማንኛውም ማናገር ያለብኝን ነገር ተናግሬያለሁ። እኔም ድሮ አላወኩም ነበር እንጂ በምትላት ሰዓት አሁንም ማወቅሽ በቂ ነው። ሰው በቃ ስለዚህ ልሄድ ትላታለች። አዎ መሄድ ትችላለች ብላ አሰናበተቻት ማለት ነው። እንግዲህ ሁላቸውም የሚተባበሩት ጽ እንዳስታውሳት ለጽ እያገዙ ነው ያሉት ማለት ነው። ልጅቷን ምናልባት በሌላ በኩል አስበው ከሆነ እሱም ሌላ ነገር እንዳያስብ ነው እንግዲህ እንደዚህ እየተከላከሉላት ያለው ማለት ነው። ጽዬ የኔ ሰናይ ጸባይ ሰናሽ ናትና ሁሉም ሰው ሰናይ በመሆኗ ሁሉም ሰው ይወዳታል። ስለዚህ ሁሉም ለሷ ነው እያገዘ ያለው ማለት ነው። እንግዲህ እሱ ሚስቱ እንደሆነች ስትነገራት ጥላ ሄደች ማለት ነው። ስትነግራት ይመስለኛል ሌላ ያሰበችው ነገር አለ ማለት ነው። ምክንያቱም ለምን አልነገራችሁኝም ብላ ግግም ማለቱ አስፈላጊ አልነበረም። ጀስት የመጣችው እሱ ልታደነውና ልትንከባከበው ነው ግዴታዋ ስለሆነ እንጂ ከእሱ ጋር ምንም አይነት ግንኙነት ሊኖራት አይገባም። ብቻ አፋፏን ብለው መልሰዋታል ማለት ነው። እንግዲህ ምግቡ ደርሶ
ማነው ሊናም ቁጭ ብላ እንግዲህ ምግቧን እየበላች ነው። ሆ እኔ ኪራን ጽናትን አስታውስ ቆሜ ከእሱ ጋር ስጨቃጨቅ ረሀብ ልሞት እንዴ እያለች እንግዲህ ቁጭ ብላ ግጥም እያደረገች ነው ማለት ነው ሊና ወሬኛዋ። በመሀል ናሆሜ ይመጣል። ሻጅሪት ልጁ እዛ በረሀብ ድፍት ሊል ነው። አንቺ ግን እስቲ ትበያለሽ አይደለ? አቤት 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 አጎራረስ! እውነትም ጺሞ! ኧረ ተረጋጊ፣ የት ሄድብሻል? ምግቡ ላይ እኮ ፍግም ልትይበት ነው እያላት ነው ማለት ነው። ሁለተኛ ጺ እንዳትለኝ ጺሞ እንዳትለኝ እያለች ነው እንግዲህ እሷ። አቤት አጎራረስ እያለ እየተገረመ ነው። አሁን ትበላለህ ወይስ እያለችው ነው። አይ እኔስ አንቺ የሰራሽውን አልበላም እያለት ነው። ኧረ እባክህ ና እንዴ የኔ ምግብ እጅ እንደሚያስቆረጥም አታውቅማ እያለችው ነው። እሺ ካልበላህ ምላሴ ላይ አትቆም እሺ ቆስቁሰው እያለችው ነው ማለት ነው። እኔማ ምን አደርጋለሁ የመጣሁት ምሳውን ምን አደረሰችው ብዬ ነው የመጣሁት። እሺ ይዤው እመጣለሁ፣ እንደውም ጨው አደርግበታለሁ እያለችው ነው። ምንም ብታደርጊው ምግቡ ስለማይጣፍጥ እንደውም ጽዮን ማስታወሱ አይቀርም እያለት ነው። እና ተናዳ እየተናደደች ነው፣ እሱ ደግሞ እየሳቀባት ማለት ነው። ትበላታለህ። ቆይ እኔ በቃ እናንተ መቀለጃ ሆኜ ቀረውኝ። ለዚህ እኮ ነው እኔ አግብቼ 40 መወልድ አማረኝ። 40 አልኩ እንዴ? 4 ማለቴ ነው። በራሴ ምላስ እኮ የማመጣው ጣጣ እያለች ነው ማለት ነው። እና ምግቧን ጠቅለል እያደረገች ነው። የወንድ ጉርሻ በሉት። በመሀል ምሩ መታ እንግዲህ በር እየቆረቆረች ነው ማለት ነው። ምሩነት የምራቷ የአይቷ እይቷ ተሰቃይ ማለት ነው። እና ሰኒ ውጭ ነበረች። እሷን በር ላይ እንደቆመች ትመጣለች። ወይ ሰኒዬ ውጭ ነሽ እንዴ ልካ እያለቻት ነው። አዎ ውጭ ነኝ፣ ውጭ ነበርኩኝ እና ግን ብደውል ኖሮ ያው አታነሽም ብዬ ነው እንዴ። ለምን አላነሳም? አነሳለሁ እንጂ ደውለሽ ለምንድን ነው የማላነሳው እያለቻት ነው ማለት ነው። እንግዲህ በመካከልም ኪራ እየሄደ እያለ የቅጭጫዋ ልጅ ትመጣለች። ኪራ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እኔ እኮ ወደ አንተ መምጣቴ ነበረ እያለችው ነው። እንዴ ደህና ነኝ እኮ አልኩሽ። ምን ነው የተናደድክ ትመስላለህ እንዴ? አልተናደድኩም አልኩሽ አይደለ እንዴ? እናሽ ምን ሆነ የምትቆጣው? ቆይ አንቺ ምን ሆነሻን? ሰው ሲደብር አይረዳሽም እንዴ? እኔ ከጎኔ ምንም አይነት ሰው አያስፈልገኝም። አርፈሽ የራስሽን ህይወት ኑሪ እያለት ነው ማለት ነው። የራሴን ህይወትማ እየኖርኩ ነው። በቃ እየኖርሽ ነው አይደለ? ስለዚህ የራስሽን ህይወት ኑሪ፣ እኔን ተይኝ። አንቺ ምንም ቢሉሽ አይገባሽም። ሄጭ ብሎ ጭሏት ሄደ ማለት ነው። አውላላ ሜዳ ላይ ጥሏት ሄደ። እንዴ ቆይ ይሄ ልጅ ምን ሆኖ ነው? ሰው ገጭቶ በሚጠፋበት ሰዓት እኔ ከጎኑ ሆኜ ወደ ራሱ እንድመለስ እየጣርኩ ባለ ሰዓት እንደዚህ ያደርገኛል? እንደ እጭው ለሷም ተናዳ ሄደች ማለት ነው። እሱም ከአጠገቤ አትድረሽ ነው። እሷም ደግሞ በዚህ ሰዓት እኔ ከጎኑ ስላለው ደስ ሊለው ይገባ ነበር እያለች ነው ማለት ነው። እንግዲህ ምሩና ሰኒም ተገናኙ ማለት ነው። ምን አለች ግን እንግዲህ እርቀቷን ትጠብቃለች ማለት ነው። ነገርሻት አይደለ? አዎ እንግዲህ እንደኔና እንዳንቺ ሰምተው እንደሚያፈሱ ሴቶች ካልሆነ በቀር ነግሬያታለሁ። ከዚህ በኋላ አጠገቡ ምድርሳል አይመስለኝም እያለች ነው ማለት ነው። እንግዲህ ተመልሳ የምትመጣ አይመስለኝም እያሉ ነው እያለች ነው ምሮ። ምክንያቱም እሷን ሊናም እየተናገረቻት እያለው ሰኒም እየተናገረቻት እያለው ለምንድን ነው እሷ እንድትርቅ ከጎኑ እንድትርቅና የራሳቸውን ህይወት ወደ ነበረበት ተመልሶ እንዲኖር ክፍለ ሀገር ሄዶ እንዳገኛት ነው ማለት ነው እየጣሩ ያሉት። እግዚአብሔር ይስጣቸው። ግን ሲመስለኝ ማለት ነው ኪራ እየወደዳትና እያፈቀራት ይመስለኛል። ለምን ስለሷ ያስጨንቀዋል። ከዴቭ ጋር ሲያያት ይናደዳል። ከእንደገና ደግሞ
ይሄን ላረግ ነው በምትለው ሰዓት እኔስ ምናምን ይልና መልሶ ኪራ ምን እያረክ ነው? ኪራ ወደ ራሱ ተመለስ ይልና ወደ ራሱ ለመመለስና ለመረጋጋት ይሞክራል። ያኔ ትንሽ ብልጭ የሚልለትና የሚያስታውስበት ነገር አለ ማለት ነው። እውነተኛ ፍቅር ያው ምንም ቢሆን እውነት በቃ አይሰበርም። እውነተኛ ፍቅር እውነት ነውና ጭልጭልታ ሲሰማው እሷን ያስታውሳል ማለት ነው። እና በመሀል ፍቅር ግን ምን እንደሆነ ታውቂያለሽ? ልጄ ውስጥ ሆኖ እኮ አክስቴ ቡና ታፍላለሽ እያለኝ ነው ትላታለች። እንግዲህ እሺ ብላ እሷም ቡና ልታፈላላት ትሄዳለች። እንደዚህ ብዬ ከዚህ ሙድ ላስወጣት እንጂ እያለች ነው እና ወሬ ለማቋረጥ ማለት ነው። ወሬ ላለማራዘም ነው ማለት ምሩ እንደዚህ የምታደርገው ማለት ነው። እና እንግዲህ ናቲ ድፎጭ ፉጭና ወይኔ የናቲ ፍረት በጣም ነው እኮ ድቡልቡል ያለው። ግን እናቴና እንግዲህ የናሆሚ አባት ተገናኙ ማለት ነው። ምንና ነው ግን ጋሼ ደሞዝን እኮ አልወሰድክም? ደሞዜማ እንግዲህ ብቆጥብ ይሻላል ብዬ ነው እና ላስቀምጥልህ። አይ አሁንማ ልስጥ አልከኝ እኮ ቢሰጡኝ ነው የሚሻለው። አእምሮዬ እንግዲህ ልስጥ ስላልከኝ አንዴ አምጣ ነው የሚለኝ። ይስጡኝ ጋሼ። ግድ የለም አንተን እኮ ከልብህ ትቆጥባለህ ብዬ ማሰቤ ነው የሚገርመኝ ይለዋል ማለት ነው። እሺ ምን ልጋብዝ? ምሳ ጋብዘኝ ሲለው እንግዲህ ምሳ ጋብዘኝ በሚለው ሰዓት በቃ ይቆጠብ ይለዋል ብሩ ማለት ነው። ምክንያቱም ምሳ ላለመጋበዝ የኔን ምሳ ላለመጋበዝ ነው አይደለ? ይቆጠብ የምትለው ድጋሚ። አቤት ናቲ፣ ግድለም በቃ እኔ እጋብዝሃለሁኝ ይለውና ታዲያ እንግዲህ የት እንሂድ? እርሰው አይደለም የሚከፍሉት፣ እርሰው ይምረጡ ይለዋል። እዛ የተለመደው ቦታ ብንሄድ ይሻላል አይደለ እያለው ነው እንግዲህ ሊጋብዘው ይዞት እየሄደ ነው። በራሱ ደግሞ ሲሆን ለአለ በሱ ሲሆን ግን ችግር የለውም አለ ማለት ነው። እና እንግዲህ የገጨችው ልጅ ተቆጥታለች በጣም ማለት ነው። ቅዱሴ ጋር በሩን እኮ ገነጠልሽው፣ ድጋሚ እንሄድበታለን መታዥ ወርጋ ስትዘጋው። ቆይ ምን ሆነሽ ነው? ምን የሆንሽው ነገር አለ እንዴ? ቆይ ምን አድርጌ ነው ግን መንገድ ላይ እንደዛ የሚያበሻቅጠኝ? እኔ እኮ ከሱ ምንም ፈልጌ አይደለም ህሌናዬ እንዳርፍ ብዬ እንጂ መንገድ ላይ አግኝቶኝ ከፍ ዝቅ አደረገኝ እኮ። ምን አለሽ እንዴ? ከዚህ በኋላ በቃ ተይኝ፣ አጠገቢ አትድረሽ አለኝ እኮ። እና ምንድን ነው የፈለግሽው የነበረው? በስጦታ ምናምን ወረቀት መልሶ ይስጥሽ ማለት ነው። አንቺ ነሽ እኮ እያካበርሽው ያለሽው እንጂ እሱ አሁን ካለበት አንጻር እንኳን ሌላ ዱላ አንስቶ ቢመታሽም ተገቢ ነው እያላት ነው ማለት ነው። በዚህ ዘመን ሴት ይመታል እንዴ እያላት ነው። አንተ ቀልድ፣ በቃ ቀልድ ስጨርስ አውራኝ ብላ መኪናውን ጧርጋ ዘግታ ትሄዳለች ማለት ነው። ያኔ ተናዳለች። እሷም እንደዚህ በሚያበሻቀጣት ሰዓት ለምን እያለሽ ነው የምትገኘው። እንግዲህ ጽዮንም ደውላ ለሌና እያወራች ነው። እግሬን ተሰብሬያለሁኝ እያለቻት ነው። ጋሽን ደግሞ ሰላም በይልኝ እያለቻት ነው። እንግዲህ በውሃ አድርገሽ እግርሽን እሽው እያለቻት ነው። ጋሽንም ዴቪንም ሰላም በይልኝ ቻው ብላ ዘጋች። ጽዬ ድሮ ሲጫወቱበት ከነበረው ማሳ ላይ መስክ ነገር ማለት ነው ወታለች። እውነቷን እኮ ነው። ግን እኔ የእነሱን እንጀራ ጋግራለሁኝ ብዬ እግሬ ልበጠስ? እኔ መጠቂያ መሸሻ የሌለኝ ሴት እያለች ነው እንግዲህ ቁስሏን እየፋገች
እና እንግዲህ የእነሱን እንጀራ በመጋገር እኔ ለሞት ነው እንዴ እያለች ነው ማለት ነው። በመሀል እሷም መስክ ወታ ነው ያለችው። እናት መጀመሪያ ላይ ስታስታውስበት እና አብረው ሲንቀሳቀሱበት የነበረበት ቦታ ወጥታለች። እንግዲህ በሌላ በኩል ደግሞ ኪራ ያው መደበቂያው መጠጥ አይደለ፣ መጠጥ ሊጠጣ ሄዶ በጣም ሰክሮ እየተወለጋገደ ነው ማለት ነው። እየተወለጋገደ ባለበት ሰዓት እንግዲህ ናሆሜ ማለት ማን ነበረ ጓደኛው ማለት ነው። ጓደኛው ይመጣል። ማን ነበረ ስሙ? ስሙ ጠፋብኝ። ምነው ቀረ እንዴ ናሆሜ ቀረ እንዴ እያለው ነው። በጣም ሰክሯል። እሱ ምሩን ትቻት አልመጣም ብለዋል። ስለዚህ በልታነጽና እንሂድ እያለው ነው። ጥንብር ብሎ ሰክሯል ማለት ነው። በጣም ነው ደስ ቢለው። አሬም ደስ ይላል። እኔ አልሄድም፣ እኔ ጽናት የሌለችበት ቦታ አልሄድም ማለትማ ከቻልክ ጽናት ጋር ውሰደኝ እያለው ነው። እንዴ ምንና ነው? አሁን እኮ መሽቷል፣ ጊዜው እኮ ሄዷል። ስንት ሰዓት ነው አሁን? በዚህ ሰዓት እኮ መኪና የለ ምንም የለም እያለው ነው ማለት ነው። እኔ ምንም ይሁን ከፈለክ በማርከብ የሚሆን አረባን ውሰደኝ እያለ ነው ማለት ነው። አንተ ለመሄድ ካበቃህ ካስታወስክ በቃ ማለት ለመሄድ ካሰብክ ነገም ትሄዳለህ እያለው ነው። ደግሞ ስማ ያ ተንከሴስ አብሮት ነው አይደል ያለው። ይሄ ጅራፍ ይሄ ዝም ብሎ መሰለህ? ይሄ ቀጭኑ ጅራፍ እንዴት ትቀልዳለህ? እኔ እኮ ዝም ብዬ ሳየው ፊቱ እንደዚህ ሽሎ በተለይ ሲስቅ ጥርሱን አራግፎ ነበረ መጣል እያለ እንግዲህ ተናዶ ስለ ዴቪ እያወራ ነው ማለት ነው። ምክንያቱም የሚወዳትና የሚያፈቅራት ልጅ ጋራ ማንኛውም ሰው ሲያየው እንግዲህ ያው ይከብዳል ማለት ነው። ይኸውልህ እኔ ፊት ለፊት ላገኘው እንጂ ሸብልዬ እዛ እግሩን ጋር ነው የምጥለው እያለ ነው እንግዲህ በጣም እየተንገዳገደ ይዞት ሄደ ማለት ነው። ወይኔ ክሮቤል እያለ እየተንገዳገደ ወደ ቤቱ እየሄደ ያልቃል። እንግዲህ ስካሩ ሲለቀው ጤና አስታውሶ አብሯት ይሆናል አይሆንም፣ የድሮ ፍቅራቸው ይመለሳል አይመለስም፣ አላህ አለም ብቻ። ከስካር ሲነቃ ሰክሮ እንዳስታወሳት ሁሉ ከስካር ሲነቃ አስታውሷት ወደ ድሮ ፍቅራቸው እንዲመለሱ የኔ ጸሎት ነው ማለት ነው። እንግዲህ የእናንተም ጸሎት ይሁንና እናንተም እስኪ አብረው ይሁኑ፣ ታርቀው እንደነበረው አስታውሰው እንደነበረው ይሁን የምትሉ ኮመንት ላይ ያሳውቁኝ። የሁላችሁም ምርጫ ነው የሚሆነው፣ እርግጠኛ ነኝ። የድሮ ፍቅራቸው እንዲመለስ ሁሉም ሰው ይፈልጋል ይመስለኛል። እና በኮመንት አስተያየታችሁን ጻፉልኝ። ውድድ ነው ማደርጋችሁ እንደተለመደው። አሁንም በድጋሜ ኮመንት አድርጉልኝ፣ ላይክ ሼር አድርጉልኝ፣ አበረታቱኝ። ውድድ ነው ማደርጋችሁ። በላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። የኔ የሙሄ ዩቱብ ቻናል ቤተሰቦች ሁላችሁ ማለት ነው።